እያደረክ ነው? እኔ አልገባኝም እያደረክ ያለው ነው። እቃዎችን እየወሰድኩ ነው። የምን እቃ? ለምን እንደምትወስደው ማለት የኔናንቺ ጉዳይ አብቅቷል አይደል እንዴ? ምን ነው በቃ አዲስ ህይወት እየመሰረትኩ ነው። እቃ የሚያስፈልገኝን እቃዎች እየወሰድኩ ነው። ልብስሽን ሰብስቢ ያለሽ። ምንድን ነው? ልብስሽን ሰብስቢ እንሄዳለን ከዚህ ቤት። አንቺ የፍርድ ቤት ቀጠሮ እንኳን አታከብሪም? ማፍታት ስላልፈለኩ እኮ ነው። እና ታዲያ ቀጠሮ አይደል? እዛ ሄደሻል አልፈታም አትይም? አንቺ እኔን ስጠሪኝ አንቺ እኔን ስጠሪኝ መጥቼ እዛ እንደማልፈታሽ በምክንያት አስረዳው አይደል እንዴ? በቃ አላዛር ግን ምን ይሆንክ ነው? ማድረግ ያለብኝ በቃ የራሴን ህይወት ጀምራለሁ እኔ እንዴ። አንቺ ብቻ አይደለሽም ሴት እዚህ ምድር ላይ ቶታሊ ስትያል ነበር። ያው ከዛሬ ጀምሮ አትያትም ቶታልሻለች። ይሄ ኮኮታት ነው፣ ምንም አያደርግም። ሰው ለሰው የሚሰጠዋል። እኔ ግን እንደ ቆረጠ አድርጌ እንድታቂ ወስደዋል። ስሚ ቤት ሲሰራ ነው ከባድ፣ ሲፈርስ እንዲቀላል ለነገር ታርጌ ባለ ወይ ስላረገዝኩ አስጠልቼ ነው። እንደፈለግሽ ነው ተወው ይቻላል። አሁን እኮ ለራስሽ ሌላ ምክንያት አትፍጠሪ። እኔ ካንቺ ጋር ያወራ አይደለም ሴትዮ አፍሽን በቃ ዝም ብለሽ አሻውሪ። በቃ እንደዚህ እንዲሆን ነግሬሽ ነበር። በቃ አንቺ አገባሽም። በቃ እኔና እሱ ያወራን አይደለ? አንተ ነው ህይወት እንደማይሆን ነግሬሽ አክብሬሽ ለእናትሽ ልንገር ለሽማግሌዎች ላሳውቅ ስልሽ እምቢ አልሽ አይደለ? ተይኝ በቃ ተይኝ። አጥቷል ህይወት አይገባሽም እንዴ አንቺ? አላዛር እባክህን እየለመንኩ ነው። ምን በእናትህ እባክህን ተው ትለኝ አትሂድ። ሰላም እንዴት ናችሁ? ውድ የኛ ቤተሰቦች፣ እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ደህና ነኝ ማለቴ ጠፍቼባችኋለሁ። ትላንት አልመጣሁም ነበረ። ትላንት አላዛርን ላገኘው አልቻልኩም። ሩምም ሲሄድ አልነበረም እና ቀጠሮ ነበረን ፍርድ ቤት። እኔ ፍርድ ቤት ቀርቻለሁ፣ አልሄድኩም። ምክንያቱም መፍታት ስለማልፈልግ አሁን ባለሁበት ነባራዊ አንጻር መፍታት አልፈልግም። ደግሞም በቃ እኔ እውነት የምሬ ነው ትዳሬ መፍታት አልፈልግም። ለእናንተ እውነት አሁን ስነግራችሁ ትዳሬ መፍታት አልፈልግም ማለት ለማመጣው አልፈልግም። ግን ደግሞ ከፈለገ ሳይፈታኝም እንደፈለገ መሆን ይችላል። ግን እኔ አሁን ላይ መፍታት አልፈልግምም። ምክንያቱም እናቴም እንድታዝንብኝ አልፈልግም። በጣም እውነት የፈራሁት ነገር ቢኖር የእናቴ ነገር ነው። ምክንያቱም አሳምኛት ነው የፈቀደችልኝ። ማታውቀው አስቡት፣ እሱ የሐዋሳ ልጅ ነው። አስቡት እስኪ ስለ ሐዋሳ እናቴ ምንም የምታውቀው ነገር የለም። የሐዋሳ ልጅ ነው፣ የዚህ ሀገር ልጅ አይደለም። ቤተሰቦቹን አታውቅ፣ ምኑን አታውቅና እኔ በቃ እንደዚህ ፈርሃ እግዚአብሔር አለው በቃ ብዙ ነገር ብያት እናቴም አምና ነው እንትን ያለችኝና እሺ ብላ ሽማግሌ የተቀበለችው እና እናቴን ማሳዘን አልፈልግም። በዛ ላይ በቃ ያሉት ነገሮች ትንሽ ከበድ ስለሚሉ አሁን ላይ መፍታት አልፈልግም። እሱ ከፈለገ እዚህ መጥቶ መኖር ይችላል። ክላሶች አሉ። ታርቀንም እኔ ብዙ ሰው ሊያስታርቀን ሞክሯል። ስልክ ሲደወልለትም አያነሳም አይመልስምም ምናምንና በጣም ከባድ ነው እውነት ለመናገር። እኔ አሁን ራሱ ከእንቅልፍ የተነስቼ ነውና ስጠፋባችሁ በጣም የምትጨነቁ ሰዎች አላችሁ። ስለዛ ነው በጠዋት ተነሳውና ለምን ቪዲዮ አልሰራላቸውም። ትላንትና መልቀቅ ነበረብኝ አልለቀኩም። ከለቀቅ 4ኛ ቀን የመሰለኝና እስኪ በቃ ዛሬ ያለውን ነገር ልንገራቸው። ምክንያቱም ሰኞ ቀጠሮ እንደነበረን ታውቃላችሁ የፍቺና ለዛ ነው እኔ አልሄድኩም። ፍርድ ቤት መሄድ አልፈልግም። እውነት ለመናገር ልጄንም ያለ አባት ማሳደግ አልፈልግም። ያለ አባት እኮ ብዙ የሚያድጉ ልጆች አሉ አይደል እንዴ? ግን አላዛር ለእኔ ጥሩ ነበር ስላችሁ ከኔ ጋር በትዳሩ ጊዜ መጥፎ ባህሪ አላሳየኝም እና ግን ደግሞ እንደዚህ ብጥብጥ አሁን እኛ ምንድነው አንዴ ክፍተት ተፈጠረና አሁን የሆነች ትንሽ ግጭት በተፈጠረች ቁጥር በቃ እስከ መለያየት። ምክንያቱም
እኔ እንደውም በህይወታችሁ ጋፕ አታድርጉ። ሰው ጣልቃ ሲገባ ምናምን በጣም ከባድ ነው እና እንደገና ደግሞ ምንም ቢፈጠር አብራችሁ ከሆናችሁ አብራችሁ የምትተኙ ከሆነ አብራችሁ ጊዜ የምታሳልፉ ከሆነ ጠንካራ መሆን ትችላላችሁ። ግን አንደኛ እኔ በሆርሞኔ ምክንያት አብሬውም እየተኛው አልነበረም፣ አብሬው እየሆንኩ አልነበረም። ይሄ የኔ ጥፋት ነው። ግን ደግሞ ጥፋቱ የኔ ጥፋት ሆኖም ሳለ የእርግዝናው ባህሪ ነው። ስለዚህ እኔ ምንም ማድረግ አልችልም። እሱ ቢረዳኝ ጥሩ ነበር፣ ምክንያቱም ብዙ ሰዎች አስረድተውት ስለነበር እና አሁን ብቻዬን ሆኜ ይደብረኛል። እግዚአብሔር ይመስገን የምታግዘኝ በስራ ምናምን የምትረዳኝ ልጅ አለች። ከእሷ ጋር ነው። እሷ ባትኖር ኖሮ ለእኔ በጣም ከባድ ነበር። ባመመኝ ቁጥር ምናምን ስራውን ተውት። ይሄናል እዚህ ቤት የሚከብድ ስራ የለም። ግን ደግሞ ከጎናችሁ ሰው አብራችሁ ሰው ሲበላ ደስ ይላል እና ብቻዬን ደግሞ በብቸኝነት ብዙ ጊዜ አሳልፌ ያውቃለሁ። ግን ከብቸኝነት ወታችሁ ደግሞ ሰው ለምዳችሁ ደግሞ ብቸኛ ስትሆኑ ይከብዳል እና እሷ ብዙ ጊዜ አብራኝ ነው ያለችው። እግዚአብሔር ይመስገን። እግዚአብሔር አንዳንዴ ሰው ይሰጣል አይደል? ሰው ሲሄድ ሰው ይሰጣል። ምርጥ እህት አግኝቻለሁ። በዛ ደስ ብሎኛል። ሌላ ቀን በቪዲዮ ማሳያችሁ ይሆናል። ትንሽ ትፈራለች፣ ቪዲዮ ምናምን ለመቀረጽ ትፈራለች፣ አልለመደችም ምናምን እና ለዛ ነው። ግን ከእንግዲህ እኔ ያው ብቻዬን ስለሆንኩኝ ከእሷ ጋር ምመጣላችሁ ይሆናል። ፕራንክ ምናምን ቪዲዮ ይዤ እመጣለሁ። ከእሷ ጋር ፕራንክ ምናምን አረጋታለሁ። ስለ ቪዲዮም ሀሳብ ስለማታቅ ማለት ነው። ፕራንክ ምናምን አረጋታለሁ። ዋና ግን ዛሬ የመጣሁት በአላዛር ጉዳይ ነው እና ቤተሰቦች በቃ ሴት መሆን በጣም ከባድ ፈተና አለው። በትዳር ውስጥ ራሱ ብዙ ጊዜ ተጎጂ የሚሆኑት ወንዶች አይደሉም፣ ሴቶች ናቸው። አብሶ ልጅ ካለ በቃ ልጅ ለማሳደግ በቃ ቀድሞ የነበራትን መልኳን ሁሉ ነገሯን አታ በቃ እኔም በእናቴም ስላየው በብዙ ሰዎች አይቻለሁ እና ወንዶች እያማረባቸው ጭራሽ ሌላ ሴት ይመኛሉ። ሴት ልጅ ግን በቃ ዝቅ ብላ ፊት ከነበረችበት ሁኔታ ወርዳ እታች ድረስ በቃ ልጆቿን ለማሳደግ የምታሳልፈው ውጣ ውረድ ሁሉ ነገር እውነት በሴት ሲሆን ይብሳል እና ሴትነት በጣም እውነት ሴት በመሆናችን ራሱ በቃ ይሆናል አይደለ? በተፈጥሮ አንዳንዴ ወንድና ሴት እኩል ነው ምናምን ሲባል እኔ አላምንበትም። ምክንያቱም ሴት ልጅ በጣም እውነት የምታሳዝን ፍጥረት ናት እና ይህን ምላችሁ በእኔ ብቻ አይቼ ሳይሆን እናቴ በዙሪያዬ ያለ አባት የሚያሳድጉ ምናምን እናቶች አሉ እና በቃ በጣም ሀስላለሁ። በጣም ከባድ ነው። ካገባችን በኋላ ሴት ልጅ ናት ስለ ቤተሰቧ የምታስበው። በቃ ለትዳሯ ያላት ነገር እኔ አልኳችሁ። አንድ ቀን ለእናቴ ደውዬ እናቴ እንደዚህ አላዛር እኮ እንዲያርጎኝ እንደዚህ ወጥቶ እንደዚህ ወርዶ ብዬ ደውዬ አንድ ቀን ጸባችንን አታውቅም። ለምን የሆነ እኔ እናቴን ስለማልወዳት ወይ ለእናቴ ቦታ ስለሌለኝ ሳይሆን ለትዳሬ በማሰብ ነገን በማሰብ እሱን እንድጠላው ስለማልፈልግ በቃ ብዙ ነገር አለ። ሴት ልጅ በጣም ብልሃተኛ ናት እና በትዳራችን በጣም የምንከፍለው የማይታይ ግን በጣም የምናሳልፋቸው ብዙ ነገሮች አሉ። ግን ወንዶች ግን ትንሽ ወይ ራሳችንን ስንጠልጥለው የሚሄዱ አሉ፣ ሌላ ሴት ፍለጋ በቃ በብዙ ነገር የምሬን ነው። በቃ በጣም ብዙ ነገር ወንዶች ግን እኔ አላቅም። ጥሩ መልካም እኮ ትዳራችሁን የምትይዝ ወንዶች ትኖራላችሁ። እናንተን እየወቀስኩ አይደለም። ግን የሴት ልጅ በቃ ወይ ቤት ውስጥ የሚውሉ ከሆነ ቤት ውስጥ በቃ የምትሰራው ስራ አይመስላቸውም። የሆነ ፊልም ላይ ራሱ ሴትና ወንድ ስራው ተቀያይሮ አይቼ በጣም ነው የሚከብደው። ልጅ ማሳደግ በጣም ነው የሚከብደው። ቤት ውስጥ እያንዳንዱን ነገር ማድረግ በጣም ነው የሚከብደው። ባሏን ለማስደሰት ባሏ ሲመጣ እኮ በቃ ቤቷን ፏርጋ ቡናዋን አጫጭሳ ስለምጠብቅ በቃ በጣም ተኝታ ምናምን የዋለች ነው የሚመስላቸው እና ሴት በመሆኑ ራሱ በትዳር ላይ በጣም ከባድ ነው። ሴት ልጅ ብልሃተኛ ናት ይባላል። የሆነ ጫናው ራሱ ምንድነው? ሴት ልጅ ትዳሯን እንደዚህ ብትይዝ እኮ እንደዚህ ባልሆነባት ነበር ይባላል። ለምን ወንዱ እንደዛ እንዳያረግ? ለምን እኔ አሁን እዚህ ጋር ፌሚኒስት ሆኜ ምናምን ሳይሆን
እንደ ሰውኛ ነው። በጣም መልካም። እኔ በጣም ወዳት ጓደኛ ነበረችኝ ስማር ሃይ ስኩል እና በጣም ወዳት ጓደኛ አለችኝ። የእሷ አባቷ በቃ ሁሉ ነገር በጣም የተማረ ሰው ነው፣ የዩኒቨርሲቲ ሌክቸር ነው እና በቃ ዝቅ ብሎ ግቢ ሲያጸዳ ያዋለው። የምሬን እኮ ነው። በጣም የተማረ ሰው ነው እንዳልኳችሁ። በጣም ልጆቹን ትሪት ሲያደርግ በቃ ሚስቱን ትሪት ሲያደርግ በጣም መልካም አባቶች አሉ። በጣም ስለ አባታቸው አውርተው የማይጠግቡ በጣም ፍቅርን የሚያስተምሩ። አንዳንድ ደግሞ አሉ በጣም በቃ አምባገነን የሆኑ አባቶች አሉ። ምግብ ምናምን ለምንሳሰሪ ትኩስ ከሆነ ማንደጃ ላይ ተጥዶ ወይ ስቶቭ ላይ ተጥዶ ሲመጡ ለምንድን ነው በዚህ ሰዓት ነው ምሰሪ ቀኔት ምን ስትሰሪ ዋልሽ ምናምን በቃ። እና ትዳር ላይ ሴት መሆን ከባድ ነው። ግን ደግሞ እግዚአብሔር ይመስገን እኛ በጣም ሴቶች ብልሃተኞች ነን። እንደምንም በቃ ውጣ ወረዶችን አልፈን ልጆቻችንን ማሳደግ የምንችል እውነት የምሬን ነው። በጣም ጠንካራ ሴቶች አሉ። ስለ ሴት ለወራ ብዬ አይደለም፣ ግን ትዳር ውስጥ ያለውን ሀስል ነው በቃ የምነግራችሁና አላዛር የሆነ ነገር ሲሆን ቶሎ ብሎ እናቱ ጋር መፍትሄ ይፈልጋል፣ ይደውላል። አያስብም ስለማያስብ ማለት ነው። እና ሁሌም በቃ ያ መደወሉ ደውሎ እያንዳንዱ ነገር እየነገራት ምን እያላት ለእኔ ያላት አመለካከት እየተቀየረ መጥቶ ነው ወደ ጸቡም የመጣው። ትንሽ ግጭትም ተጋጨን ይደውላል እሷ ጋር የሆነ ነገርም ተፈጠረ በቃ ቤተሰቡ ጋር መደወል። በትዳሩ ቤተሰብ ጣልቃ ያስገባል። ስለዚህ ጣልቃ ደግሞ የቤተሰብ ካለ በጣም ለትዳር በጣም ጠንቅ ነገር ቢኖር ቤተሰብ ነው። እኔ እሱ ሳይጎዳኝ ወይ የሆነ ነገር ሳያረገኝ ቀርቶ አይደለም ለእናቴ ደውዬ የማላወራው። እኔና እሱ እንታረቃለን። እሷ ጋር ግን ያለው ነገር ለእሱ ኔጌቲቪቲ ነው። ጥለሽ ነይ እኔ እናትሻለሁ ትለኛለች፣ ታበረታታኛለች። ስለዚህ ጥዬ የማልወጣበት ምንም ምክንያት የለም። ገብቷችኋል አይደል? እና ትዳር በጣም በቃ ከባድ ነገር ነው። የሆነ አንዴ ከእጃችን ከወጣ በኋላ ልንመልሰው የማንችለው ነው። ለዛም ነው አሁን እኔ ሆርሞኔ ምናምን በጣም አሁን ላይ በጣም ተረጋግቼ ነው ያለሁት። ሁሉ ነገር ተስተካክሏል እና የሆነ ህመሙ ቢኖርም የሆነ ህመሞች ድካሞች ቢኖሩም ሆርሞኔ እንደመጀመሪያው አይደለም። ይለቃል 4 ወር ምናምን ሲሆናችሁ ይለቃል። እና እኔ አሁን በጣም ጤነኛ ነኝና በዚህ ታይም ላይ በቃ አብሬው ቢሆን ደስ ይለኝ ነበረ። ቤተሰብ ጋማ ያልሄድኩበት ምክንያት ያው መደጋገማ የሆንብኝ ነግሬያቸዋለሁ። እና አሁን እኔ ትዳሬን የምፈልግበት በቃ ትዳሬን ማስተካከልበት ደግሞ እኔ ስፈልግ አልሆነም። ለዛም ነው ፍርድ ቤት ያልሄድኩት። መሄድም አልፈልግም ፍርድ ቤት። ከፈለገም አይፍታኝ፣ እኔ ችግር የለውም። ግን እሱ ነገ ህይወት ጀምሮ ፍቺን ካለኝ ፈተዋለሁ። ግን አሁን መፍታት አልፈልግም። ለአእምሮ የራሱ ፍቺ የሚባለው ነገር ማሳየት አልፈልግም። ፍሪ እንደሆንኩ ለራሴ መንገር አልፈልግም። በቃ እንደተያዝኩ እኔ ቀለበቴን ማውለቅ አልፈልግም፣ አላወልቀውም። ምክንያቱም አላዛርን ስለምወደው ስለማፈቅረው፣ ግን ደግሞ ልለማመጠው አልፈልግም። የተመለሰበት ሰዓት እጠብቀዋለሁ። መቼም ነገም ከነገ ወዲያም አመትም 2 ዓመት 3 ዓመትም ይፍች። እኔ እንዳልኳችሁ አንደኛ እኔ ፈራ እግዚአብሔር አለኝ። በጣም እግዚአብሔርን ምፈራ ሴት ነኝና በቃ በእኛ በቃ በሃይማኖታችንም ፍቺ አይደግፍም። ፍቺ የሚደግፈው በ2 በ3 ነገሮች ነው። በጣም የማውቀው ቺት ካረገባችሁ ካያችሁ ከያዛችሁት እንደገና ደግሞ ወይ ከሞተ ነው። ስለዚህ እኔ አሁን በቃ ቺት በእርግጥ ሊፕስቲክ ምናምን አይቻለሁ፣ ግን ደግሞ አላየሁትም ያንን ነገር ሲያደርግ። ስለዚህ ልፈተው አልችልም። አልሞተም፣ ልፈተው አልችልም። ስለዚህ እኔ አልፈተውም። አዎ ከዚህ በፊት እኮ ፍቺ ምናምን ብያለሁኝ፣ የዛኔ ባለማወቅ። እንደገና ደግሞ ሆርሞኑ እኔ የዛን ሰዓት ማንም የተረዳኝ ሰው አልነበረም። የእርግዝና በጣም ከባዱ ጊዜ ያሳለፍኩበት ታይም ስለነበረ ነው። እና ያው ከኔ ትማራላችሁ ብዬ አስባለሁ። ብዙ እህቶች ታዩኛላችሁ እና በጣም እውነት በቃ ከኔ ተማሩ። እኔ ያሳለፍኩትን እውነት እናንተ እንድታሳልፉት አልፈልግም። በግልጽ እንደዚህ ማወራችሁ። በእርግጥ በውስጥ ገመናዬን ይዤ መቀመጥ እችላለሁ።
ምንም ስለራሴ ሳላወራ በሆነ በፕራንክ ቪዲዮ መምጣት እችላለሁ እና ማነው ሰው እያንኳኳ ነው? ማነው? እስኪ ቁልፍ ሲከፍ መጣሽ? ምን እያደረክ ነው? አንተ አላዛር ምን እየሆንክ ነው? ትናንት ለምን አልመጣሽም ብላ አትጠይቀኝም? አልገባኝም። ምን እያደረክ ነው? ምን ማለት ነው? ምን እያደረክ ነው? ምን ማለት ነው? ምን እያደረክ ነው ማለት ነው? ምን እያደረክ ነው? እኔ አልገባኝም። እያደረክ ያለው እቃዎችን እየወሰድኩ ነው። የምን እቃ? ለምንድን ነው የምትወስደው? ማለት የኔናንቺ ጉዳይ አብቅቷል አይደል እንዴ? ምን ላይ በቃ አዲስ ህይወት እየመሰረትኩ ነው። እቃ የሚያስፈልገኝን እቃዎች እየወሰድኩ ነው። አላዛር እንደ ህፃናት ሆነህ እኔ ጋር ለመምጣት ሰበብ ፈልገህ ነው አይደለም? ለዚህ ሆንክ ያለው አቦ ስነ ስርዓት እኔ ፈልጌሽ ነው ብለህ ብትመጣ ምን ችግር አለው? እኔ ፈልጌሽ አልመጣሁም። እና ታዲያ ምን እየሆንክ? እቃዬን ለመውሰድ ነው የመጣሁት። የምን እቃ? በቃ የሚያስፈልገኝን አንዳንድ እቃ ወስዳለሁ እኮ። በቃ ግማሹን ተውልሻለሁ፣ ግማሹ ለራሴ ወስዳለሁ። ምንድን ነው አሁን? ምን ቴሌቪዥን ወስደህ ምን ልትሆን? በቃ እኔ ደብሮኛል። በቃ አዲስ ቤት ተከራይቻለሁ። ቤቴ መኖር ፈልጋለሁ። እና ታዲያ እቃ መውሰድ ምን ማለት ነው? ምንድን ነው አላዛር? አንተ ምን እያደረክ ነው? ምንድን ነው ነገር እንጂ እኔ እቃዬን ልወስድ ነው የመጣሁት። የት ነው? ቆይ ንገረኝ። ልብስሽን ሰብስቢ አንቺ። ምንድን ነው? ልብስሽን ሰብስቢ፣ እንሄዳለን ከዚህ ቤት። ቶሎ ቤት አላዛር ለምንድን ነው ስነ ስርዓት የማይኖርህ? እሺ ተረጋጋ። ትሰምኛለሽ? እባክሽ ዞር በቃ ተገኘ። በቃ እቃዬን ልወስድ ነው የመጣሁት። እኔ ከአንቺ ጋር ምንም የሚያነታርክም የሚያጨቃጭቀኝ። አንቺ የፍርድ ቤት ቀጠሮ እንኳን አታከብሪም። መፍታት ስላልፈለኩ እኮ ነው። እና ታዲያ ቀጠሮ አይደል? እዛ ሄደሻል አልፈታም አትይም? አንቺ እኔን ስጠሪኝ አንቺ እኔን ስጠሪኝ መጥቼ እዛ እንደማልፈታሽ በምክንያት አስረዳው አይደል እንዴ? በቃ መምጣት ስላልቻልኩ ነው። ኧረ እባክሽ እኮ እንዳትመጪ። ማን ከአንቺ ጋር ይታገላል ታዲያ? ወረቀት አይደለም እኔና አንቺ ላይ ያያዘን። እኔን ጥለየት ነው የምትሄደው? እስቲ ዞር በይልኝ በእናትሽ። አሁን አላዛር ማንም እንደሌለኝ እያወቅህ ለምንድን እንደዚህ እየሆንክ ያለው? ማንም እንደሌለሽማ አየሁኩ። በጣም ነው ማንም የሌለሽ። ገልብጩ ዞር በይ። አላዛር ስነ ስርዓት ይኖርህ። ይሄም እቃ ነው ብለህ አትውሰድ። እኔ የሚያስፈልገኝ እቃ ወስዳለሁ። ምን አገባሽ? ሴት ወንድ ምናምን እንዴ? ንብረት አይደል እንዴ? ሴት ወንድ የሚባል ነገር የለም። እናቴ ገዝታልኛለች ብለህ ነው? እናቴ ስለገዛች አይደለም ስላስፈለገኝ ነው። የሚያስፈልጉኝን እቃ ወስዳለሁ። የሚያስፈልግሽን እቃ መውሰድ ትችያለሽ። ችግር የለም። እኔ አላዛር የፈለግከውን መውሰድ ትችላለህ። እኔ ከእቃ አይደለም ከአንተ ጋር ነው ግንኙነቴ። እኔ ላይ ግን ለምንድን ነው እዚህ የምትጨክነው? ቆይ እናል ምን ብበድልህ ነው አላዛር? እንትን ያስፈልጋል። ካቻ ቤቴ የት ነው? እዚህ ውስጥ የት ወይ ያዘ? ስሚኝ፣ እኔ ጨራሽ ቪዲዮ ይዘሻል። መች ነው ቪዲዮ ማለት? ሁሌ ነው የምትይዙ? ሼም አይደለም እንዴ ሁሉ ነገር? ይሄን ቪዲዮ ልቀቂና ከኔ ጋር ነው ጻብሽ። ይሄ ቪዲዮ እውነቴን ነው የምልሽ። እኔ ስራው ታስጂ አላዛር ግን ምን እየሆንክ ነው? ማድረግ ያለብኝም በቃ የራሴን ህይወት ጀምራለሁ እኔ። እንዴ አንቺ ብቻ አይደለሽም ሴት እዚህ ምድር ላይ ሞልቷል። ሀገር ምድሩ ሴት ነው። እውነት እኔን የሚተካ ሴት አለ? አሳይሻለሁ። አንቺ የሚተካ እንዳለ እንደሌለ
እኔ ትላለህ አንቺ ልብስ ይዘሽ ነው እሺ ሰብስቤ ቶታሊ ስትያል ነበር ያው ከዛሬ ጀምሮ አትያትም ቶታልሻለች እሺ አንቺ አላዛር እባክህ እየለመንኩ ነው እውነት እኔ ሁሉ ነገር ከአቅሜ በላይ የሆነ ነው እኔ ምንም ይቁል ምናምን ከመውሰድ ምናምን ምን ይባላል አሁን እንደ ቆረጠልኝ እንድታቂ ይሄ ኮኮታት ነው ምንም አያደርግም ሰው ለሰው የሚሰጠዋል እኔ ግን እንደ ቆረጠልኝ እንድታቂ ወስደዋል አለቀ አይኖ አታሳደኝ ካሜራ እንትን ብለሽ እዚህ ተርፉ ስድብ ነው ሌላ ምንም ነገር የለውም እውነቴን ነው የምልሽ አስቆም የምታስቆም ከሆነ እኔ የምፈልገውን ዕቃ ወስጄ የምፈልገውን ደግሞ እንትን ብዬ በራሴ ሰዓት ይላል የማንም አተከሩ አያስፈልግም አላበዛችሁም አንቺ ስትፈልጊ ሁሌ ልክ እኔ ስፈልግ ስህተት የሚባል ነገር የለም ይሄ ወጥቶ እንኑር ብለን ነው አይደል እንደዚህ የደረስነው መኖር ስሚ ቤት ሲሰራ ነው ከባድ ሲፈርስ እንዲቀላል ለነገር እንደዚህ ነው በቃ ሲቆጥ ሰው ልጅ እንዴ ነው የገፋም ነገር ነው ግን አንሰማኝ ሰዎች ነው ሁሌ የምትለመኝ ይመስልሻል እንዴ ሁሌ እሽሩሩ ምን ነው አላዛተው ስነ ስርዓት ይኖርክ ጻጽታል የሚጠቅም ነገር አታርግራፍ ጻጻተኝ በጣም ላስተሬሽ ታው እንዲሁ ሄዳል ችግር የለም እኮ በርግና ነው ይሄን ትልቅ በርግና አንቺ ግን ምን አይነት እናት ነሽ? በቃ ጸጥ ብለሽ በናሻት መዝልሽኝ አንቺ ነኝ እንዴ አይነጥላሽ ምን ሆነሽ አንቺ ጋር እየነገርኩሽ አይደል እንዴ እኔን ባይሰሚኛለሽ የኔ መመለስ እኮ አልታየሽም አንቺ ሁሉ ጊዜ እዛው ጋር ነሽ ሁሉ ጊዜ ምን አይነት እናት ነሽ እየነገርኩሽ አይደል ይሄ ትዳር ግን ከእጅሽ ይወጣል ተመለሽ ብዬሻለሁ እኔ የትኛውም ሴት ነፍሰ ጡር ሆና ከትዳሯ እንድትፋታ አልፈልግም ግን አንቺ ልትሰሚኝ አልፈለግሽም ምን ላድርግ ከዚህ በላይ ምን ላድርግሽ እኔስ በቃ ተይኝ በቃ በእናትሽ ካንቺ ጋር አውራሽኝ አንቺ ነሽ ምን ሆነሽ ወይኛለሽ አይ በቃ እኔ እንዳንቺ አይነት እናት ኑሮ ሲፈርስ ጸጥ ብለሽ መጣይ ለማፍረስ ውጪልኝ አላልሽም እኔ አልፈልግም አብሬው ሄዳለሁ ታዲያ እኔ ሳትፈልጊ ደግሞ ከልጅ ጋር ሆነ አንቺም እኮ ይሄንን ማወቅ አለብሽ እኔ ካንቺ ጋር አልነጋገርም እኔ ካንቺ ጋር የመነጋገር አንተ ግን ምን ይሆንክ ነው አላዛር ስነ ስርዓት ይኑር አሁንስ አበዛው ስነ ስርዓት ይኑር ለምን ቤትህን የምታፈርሰው አንተ ስነ ስርዓት አድርጊ ለምን እንደ ልጅ ነው በጣም እንደ ልጅ እየሆንክ ነው ተጠንቀቂ እንደ ልጅ እየሆንክ ነው ትሰማኛለህ አይደለ በጣም እንደ ህፃን ልጅ እየሆንክ ነው በቃ አንቺ ትልቅ ስለሆንሽ እኔ ህፃን ሆኛለሁ ማለት ነው አስብ ተረጋጋ ለምን ነው ጭንቅላትን ማታሰራው አላሰማ አልፈልገውማ በቃ ይሄን ህይወት ካልፈለኩት አልፈልገውም ነው አይደለ ህይወቴን ካልፈለኩስ ደስተኛ ካልሆንኩበት መቶ ከፈለኩ መብት አይደለም በቃ ተወዋለሁ በግድ ታኖርኛለሽ ንገሪኝ በግድ ታኖርኛለሽ ወይ አታኖርኝም አይደል አላኖርህም ግን ይሄን ጭካኔ ምንም ነው እንደዚህ እንድጨክን ያደረገ ቺታ አድርጌብሃለሁ ወይ ስላረገዝኩ አስጠልቼኝ ነው እንደፈለሽ መተውኩኝ ይችላልሽ አሁን እኮ ለራስሽ ሌላ ምክንያት አትፍጠሪ እኔ ካንቺ ጋር ያወራ አይደለም ሴትዮ ሌላ ምክንያት አትፍጠሪ ዝምብለሽ አሻውሪ በቃ እንደዚህ እንዲሆን ለግሮሽ ነበር በቃ አንቺ አያገባሽም በቃ እኔና እሱ ያወራን አይደለ አንተ ምን ያህል ጨካኝ ብትሆን ነው እኔ ካንቺ ጋር ምንም ማለት ምን ባደርግ ነው አላዛር እንደዚህ ብትሆነው ይሄን ነገር ቀስ በል አንተ ከኋላ አንዴ ችግር የለም እሺ በቃስ
አንተይ ማንም የላትም ብለን እንደዚህ የምትሆንብኝ ማንንም መጥራት ትችያለሽ እኔ ማንንም የላትም አላልኩም አክብሬ ምን አልጨካኝ ብትሆን ነው ማለት እንደማይሆን ነግሬሽ አክብሬሽ ለእናትሽ ልንገር ለሽማግሌዎች ላሳውቅ ስልሽ እምቢ አልሽ አይደል እምቢ አልሽ አንቺ ነሽ አላዛር ግን መታረቀው ነገር ይቆጫል እረፍ ስነ ስርዓት ይኖር እኔ ካንተ ጋር ልታገልም ብሩሊ ቤትን መበጥበጥ ለምን እኔ ተስተካክዬ የለ እንዴ ከዚህ በላይ ምን እንደሆነ ይፈለጋው አላዛር እባክህ ሌላ ነገር እንዳረጋ አታስገድደኝ እባክህ እረፍ እያልኩ ነው እስቲ ዞር በይልኝ አይደለም አላዛር አይደለም ለምንድን ነው ህይወትህን እንደዚህ የምታረገው እኔ አንቺን አለካሽም መንካት አልፈልግም ለምንድን እንደዚህ የምትሆነው ታይኝ በቃ ታይኝ አጥቷል ህይወት አይገባሽም እንዴ አንቺ አላዛር እባክህ እየለመንኩ ነው አላዛር እየለመንኩ ነው እባክህ አላዛር እባክህ እሺ ልለምን በእናትህ እባክህ ተው ጥለኸኝ አትሂድ አላዛር እባክህ ማንም የለኝም እባክህ አላዛር እባክህ በእናትህ ምንድነው መላበያ ይልኝ እንዴ አላዛር እባክህ ጥለኸኝ አትሂድ እባክህ እባክህ እየለመንኩ ነው እባክህ ጥለኸኝ አትሂድ አላዛር እባክህ አትጨክንብኝ አላዛር ማንም እንደሌለኝ አታውቅም እንደ አንተ ቆይ እስኪ ልቀቅኝ እኔን ተይኝ መጀመሪያ ድሮ ነበር የማስብ ዛሬ አይደለም እሺ ልብሽን ሰበሰብሽ አላዛር እባክህ ስለነሰርለ በቃ የኔ አንቺ ህይወት እዚህ ጋር አውጥቷል አመሰግናለሁ ሁሉም እሺ አንተ ግን ይሄን ቪዲዮ ብትለቀው ወርድ ከራሴ ልጆቹ ጋር ደውይላቸው እስቲ ታች ሚወስዱት ማለት ማለት አላዛር እባክህ ጭራሽ ጉዳችንን ለጎረቤት ነግረሻል አልነገርኩም እባክህ እያልኩ ነው አንድ ጊዜ ወደ ላይ ነው አላዛር እኔ አያገባቸውም ለማንም ሰው እኔ ለማንም በህይወታችን ማንም ሰው አይገባም እኔ ለማንም ጎረቤት ማያገባው ድምጻችንን ሰምተው ሊሆን ይችላል እኔ ምንም አላደረኩም አላዛር እባክህ በሲራህ ለምንድን ብጨክንብኝ ለምን እስቲ ክፈተው በሩን ለምንድን ነው የምከፍተው አላዛር እባክህ